ሰላም መሰረት። ሰላም አቡዬ፣ እንዴት ናችሁ? ማሪ ሰላም ነው። እግዚአብሔር ይመስገን አለው። እንዴት ናችሁ? ደህና ናችሁ ሁላችሁም? ረሂም ያላ አለን ማሪ አለን ይመስገን ፈጣሪ። አንቺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን አለው። ባለፈው ቀጠሮ አስይዤሽ ነበር። አንቺ ነሽ እንዴ? እንዴት ሳብሽን ሳታውቂኝ እርዳታ ልታስተዋወቂ ገብተሽ የፍቅር ታሪኬ ነው የአስተማሪ ታሪኬ መናገር ፈልጋለሁ ያልሽኝ ነሽ? ነው እርዳታ አይደለም እንትን ላይ እኔ እርሶ ቢሆን ላይ ነው። እርሶ ቢሆኑ ላይ ገብተሽ ታሪኬ መናገር ፈልጋለሁ ያልሽው ነሽ? አዎ እሷ ነው። ኦኬ። እኔ ደግሞ አንዲት ልጅ ደግሞ ማናት ነች እርዳታ ልታዋጣ ገብታ ታሪኬ መናገር ፈልጋለሁ ንገሪያቸው ደግሞ ዲዩኖች እንዲያስገቡ ያልኩት ስሟ ጠፋኝ። እሷ 5000 ነው። እሺ እቴ ጀምሪ። እኔ እዛ ላይ ነው የገባሁት። ቶሎ ቶሎ ነው የማወራው ግን አቡዬ ትንሽ ታይም ነው ያለኝ። ከትውውቃችሁ ጀምሪ እና ከትውውቄ ነው የምጀምረው። አዎ ከትውውቅ የተዋወቅኩት አረብ ሀገር ኦማን የሚባል ሀገር እያለው ነው። እሱ ኢትዮጵያ ነው የምኖረው። ዩኒቨርሲቲ ተማሪ ነበር። ኤፍቢ ላይ ነው የተዋወቅ ነው። የአንድ ሰፈር ልጆች ነበርን። ግን እኔ በልጅነቴ ከዛ ስለወጣውኝ እሱ አያውቃኝም፣ እኔ ያውቀው ነበር። ከዛ የሆነ ቀን ትዝ ይለኛል፣ ቀኑም እሁድ ቀን ነው። የሆነ ወጣቶችን የሆነ የሚያበረታታ ጥቅስ መንፈሳዊም አለማዊም ሁለቱም የወከለ ፖስት አደረገ። ከዛ እኔና እሱ ፍሬንድ አይደለንም። በፍሬንዱ ለሱ ለኔ ፍሬንድ የሆነው ሰው ኮሜንት ሲጽፍለት እኔ ያየሁት እና ገብቼ ሳየው እንደ የዛ ቤት ልጅ ነው። ቤተሰቦቼና የእሱ ቤተሰብ በጣም ነው የሚግባቡት። አባቴና አባቱ ጓደኛ ናቸው ምናምን ነገር። ከዛ በጣም ደስ ይላል። የኛ ሀገር ወንዶች በብዛት ጠጪ የሆነ እንደዚህ ነው እንጂ የሚሆኑት እንደዚህ ሰውን የሚመክር የሚያስተምር ነገር አድርጎ ስለማያውቁ በጣም ውስጤን ሳበው እንትኑ የፖስተው ነገር እና አረ በጣም ደስ ይላል። እንደዚህ ወጣት ሆኖ እንደዚህ ማድረግ በጣም ምናምን ብዬ እኔ ኮሜንት በቃ ስማርት ቶካ ምናምን ብዬ መለስኩለት ኮሜንት ላይ ማለት ነው። ከዛ እሱ ምን ይላል ኦል ቴንኪው ካለ በኋላ ወደ በውስጥ መስመር ገባና ሪኩዌስት ላከልኝ። ከዛ ሪኩዌስቱን ተቀበልኩት። በተቀበልኩት የሆነ እኔን ለማወቅ ጥረት ማድረግ ጀመረ። እኔ ስለማውቀው ብዙ እንትን አላልኩም። እሱ ግን ለማወቅ ጥረት አደረገ። እኔን ነገርኩት፣ አላቅም አለኝ። የአባቴን ፎቶ ላኩለት። ከዛ ደነገጠ። እንዴ የት ነው የምትኖሩ? እንዴት አላወቅሽም? እናንተ ቤት እንደዚህ የሚባል ስሜ ተቀይሮ ነበር። እኔ ከዛ ሀገር ከወጣው ቆየውኝ። ስሜን አሰሪ እዛ ኢትዮጵያ እየሰራው ሰራተኛ ሆኜ ስሰራ አሰሪ በጣም ሲወደኝ ስለነበረ ስሜን ቀየረችና ስሜን መሰረት ሆነ እስከ ዛሬ ማለት ነው። ከዛ እዛ እያለው ሌላ ስም ስለነበረ ተጠራጠረ። በቃ እንደዚህ ሆነ፣ እንደዚህ ነኝ ስለ አሁን ስታዳ እንዴት ነው ህይወትሽ? የት ነሽ? በቃ እኔን ለማወቅ ብዙ ጥረት አደረገ። እኔ ግን ትኩረትም አላደረኩም፣ ብዙም እንትን አላልኩትም። በዛ ሰዓት ምንም አይነት እንደዚህ የፍቅር ታሪክ የፍቅር ህይወት ምናምን አላውቅም። ዝም ብዬ በቃ በ17 ዓመቴ ነበር ስደት የወጣሁት። ከወጣሁት በአንድ አመት ከምናምን ነው ከሱ እንደዚህ ያወረ ነው ማለት ነው። እና ከዛ በፊት ምንም ማቀው ጉድ የለም። ለዛ እኔ ምንም አላስደነገጠኝም፣ ምንም አልመሰለኝም። እንደ ማንኛውም ሰው ሰላም እንደምለው ሰላም እያልኩኝ ሳወራ፣ እሱ ግን ሁሌ ትኩረት ይሰጥ ነበር በማወራው ነገር። ሰላምታ እንኳን ካለ በቀን 3 ሰላም ማለት ይጀምራል። ከዛ እንዴት ይሄ ነገር ለየት አለ፣ የሆነ ጥርጣሬ መጣ በውስጤና አንድ ቀን እኔ አባትዮ እንዳረፈ አላወቅኩም ነበር። ያወራን ሳለ አባት ደህና ናቸው ምናምን አልኩት። ከዛ ወኔ አባቴ እኮ ካረፈ አመት ሆነው ስል የመጨረሻ ደነገጥኩ። በቃ በጣም እንዋደድ አባቱ ለቤተሰቦቼ አቅም ደካማ ማለት ስልሽ ብዙ ጓሮ ምናምን አርሶ የሚወስድ የለም። አባቴ ሄዶ ሰው ጓሮ አርሶ ምናምን ነው ያሳደገን እና ይደግፈው ነበር። በቃ ሲጎልበት አውቆ ዝም ብሎ ይሰጠው ነበር። በዛ በቃ በጣም ውስጥ የተከፋ የአባትየው ሞት ሲሰማ ማለት ነው።
ከዛ ይቅርታ ምናምን እኔ አስታወስኩኝ ስላላወቅኩኝ ነው ምናምን ብዬ እሱን የሚባለው ነገር ብዬ አለፍኩኝ። እሱ ግን የሆነ ቀን ጠዋት ላይ አንድ ቀን ድምፅ ልኬለት ነበር። ቮይስ በፌስቡክ ነው እያወራን ያለ ነው። ቮይስ ልኬለት እባክሽን ድምፅሽን መልሰሽ ላክልኝ ብሎ እንደ መለመን አይነት ነገር አለ። በጣም ስብር ባለ መልኩ እንደዛ ስለኝ እንደ የኔን ድምፅ አልኩት። አዎ አለኝ። ከዛ እኔ ምን ችግር አለ ምን አውርቼ ልላክ ሰላምታ ልላክ ብዬ ሰላም ስል በድምፄ ላኩለት። ከዛ ካላስቸገርኩሽ በቃ እንደዚሁ ድምፅሽን እየላክሻል ሰላም ስልሽ በድምፅ መልሽልኝ ስል የሆነ ነገር ውስጥ ጥያቄ ፈጠረውና ታውቁት ምንም ነገር አልገባኝም ነበር። ከዛ ዝም ብለን እያወራን ምን እያለን 3 ወር ወደ 4 ወር ገደማ ሆነ ኮሜንት ስንሰጣጥ ምን ስል ከዛ አንድ ቀን የፍቅር ጥያቄ ይዞ መጣ። እስኪ አሁን እንዴት ነው ህይወት ምናምን የት ነሽ የሚለውን ጠይቆ ሰማኝና እኔ እንደዚህ ትምህርት ላይፍ ላይ ነኝ ያለሁት ያንተን እኔማ አውቃለሁ እሱን አትነግረኝም ምናምን ብዬ አለፍኩት። በሳቅ አለፍኩት። እና የኔን ሲጠይቀኝ እኔ እንደዚህ በስደት ላይ ነኝ ያለሁት እዛ የለውም ምናምን በቃ በዛ ሰማና ከተመቸሽ ከተቀበልሽኝ ግን ብዙ ጊዜ ልጠይቅሽ እያሰብኩ ነበር በጣም ስለፈራውሽ ነው ዝም እያልኩሽ ብሎ ጠየቀኝ። ከዛ አጋጣሚ አንቺ ቤት አይፈቀድም አልጠራም ሃይማኖታችን አንድ አልነበረም። ከዛ እናንተ ምንም ሌላ ወደኋላ የሚያስብላን ነገር የለም፣ ግን የሰው ልጅ የራሱን ሃይማኖት እንዲቀይር አልፈልግም፣ እኔም የራስን አልቀይርም። ስለዚህ እናንተ ይሄ ፓርቲያችን ሌላ ስለሆነ ይሄ ነው የምከለክለን አልኩት። ከዛ ባልኩት ይሄማ ችግር የለውም እኮ አለ። ነው ችግር እንደሌለው አውቃለሁ፣ ሰው በአንድ ቤት ሲኖርም አይቻለሁ። ግን ያው አለ አይደል እኛ ደግሞ ልጅነት ላይፍ ላይ ስለሆነ ይሄ መሆን የለበትም ከአሁኑ መተገበር ያለበት ነገር ስለሆነ ነው። እኔ ደግሞ በራሴ አቋም ስላለኝ እሱም ደግሞ በሃይማኖቱ በጣም ጠንካራ እንደሆነ ስለማያውቅ ነው ቅድሚያ እንትን ያልኩት። ከዛ እኔ እቀይራለሁ አለ። አንቺ እሺ በይኝና እኔ ወደ አንቺ ሆናለሁ፣ እሱን በሂደት እናያለን። ምን አንተ አልኩት። አታደርገውም አልኩት። አታደርገውም ብዬ አደርገዋለሁ፣ አንቺ ብቻ እሺ ብለሽኝ ተቀበይኝ ጥያቄ እና እኔ በሂደት አደርገዋለሁ። በአንድ ቀን አይሆንም፣ በሂደት አደርገዋለሁ እና ያውለን እስቲ ብዬ አለኩት። ከዛ ዝም ብለን ስንጻጻፍ ሰላም ስንባባል በቃ ለኮሜንት እንደዚህ እንደ ማንኛውም ሰው ያወራው፣ እሱ ግን በትኩረት ያወራ ነበር። እኔ እስከ 1 አመት ዝም ብዬ ያወራውን ሳለውኝ በዓል ነበር የጥምቀት በዓል። ከዛ በጥምቀት በዓል ላይ ሆኖ የሆነ የፍቅር ነገር ማውራት ጀመረ። ከዛ እኔ ጠየቅኩት፣ አንተ ምን እየሆንክ ነው እንዴ? እንደዚህ ቆይ እንደው በፈተና መልክ ለምሳሌ ልውሰድና አንተ በጣም የምትወዳቸው ፋሪስ፣ እኔ የገንዘብ እርዳታ ማሰባሰብ አልችልም፣ ወረፋ አለብኝ፣ ሌላ ቦታ ሞክር። ዛሬ ደግሞ ማታ ከምሽቱ 1 ሰዓት ላይ እርዳታ አለብኝ እና አልችልም፣ ሌላ ቦታ ሞክር። አመሰግናለሁ። ኦኬ። እና እንደዚህ ቢሆን አንተ አሁን በጣም የምትወዳቸው ያንተ የሆኑ ጓደኞች አሉ፣ ከልጅነት አብረሃቸው ያደጋቸው። እነዛ ሰዎች በበዓል ምድር አንተ ቤት ምግብ ካልበሉ ካልመጡ እንደዚህ ልታደርገው እሺ አልክ? እውነት እስካሁን እውነት አስበህ እያወራህ ነው እያተኮርክ ነው አልኩት። ከዛ በቃ በጣም ተበሳጨ፣ በጣም ተቦነነ። በጣም ደስ ነበር የምኖረው እና አጋጣሚ ፋይናል ፈተና ቅርብ በሳምንት ምናምን ነበር እንደዛ ያወራሁት። ከዛ ታመመና ከፈተናው ቀረ። በጣም ሰቃይ ተማሪ ነው እና ከፈተናው ሲቀር ጓደኞቹ አወሩ፣ የሱ ጓደኞች ማለት ነው። በሱ ምክንያት ነው እንደዚህ። አንዳንዶቹም በፊትም ዝም ብዬ በእንትን ምናምን በሱ በኩል ሪኮስት ሊኮልኝ እንተዋወቃቸው ነበር። ከዛ በእናትሽ አውሪ እንደዚህ አይምሮ ያለውን ልጅ እንደዚህ አባላሽተሽ ምንድነው እንደዚህ? አረ እኔ ምንም ያደረኩት ነገር የለም። እኔ እስካሁንም በትኩረት አላወራሁትም። እሱ ግን እንደዚህ እንዳተወከረ እኔ አላወኩም። አሁንም ቢሆን እኔ የማደርገው ነገር የለም። ግልጹ ነው የተናገርኩት።
ጠየቅኩት። በዛም በምሳሌ ጠየቅኩት እንጂ የሚያስከፋ ነገር ምንም አላደረኩም። ከዛን ከፈተናው ቀራ። እኔ ደግሞ ሳስበው በእኔ ምክንያት ይሄ አሁን አንደኛ ለቤተሰቡ ተፈላጊ አስፈላጊ ልጅም ነው። ለፍቶ ያስተማሩትን ቤተሰቦችን በዚህ በእኔ ምክንያት ቢቀር እንዴት ምን ይባላለሁ በሚለው በቃል ከላይ አውርቼው ማለት ነው። ፈተናውን ሄዶ ከትምህርት ቤቱ ጋር ከዲኔሩ ጋር ተነጋግሮ ሰጡለት ፈተናውን የግሉም ማለት ነው። ከዛ እንደዛ ሆኖ እኔ በቃ ጥያቄ ሆነብኝ ነገሩ። የሰውን በህይወቴ የሰውን እምባና ሰው በእኔ ላይ እንዲያዝን አልፈልግም። በዛ የተነሳ በቃ በጣም ውስጥ ያልተቀበለውም ነበር። ብቻ ዝም ብለን እያወራን የሆነ ሰዓት ላይ እኔንም የሆነ ፍላጎት መጣብኝ በቃ ለሱ ማለት ነው። የሆነ ከሚደግፈኝ ከሚያበረታታኝ ነገር አንጻር በቃ የሆነ ያለ አይደል በቃ ፍላጎት መጣ ወደ ውስጤ ማለት ተቀበልኩት። ከአመት በኋላ ምናምን ከዛ የጋለ ፍቅር ውስጥ ገባን። በቃ ማውራት ጀመረን። ቀን ጠዋት ምንም 24 ሰዓት አንለያይም ነበር። ቆየን። እዛ 3 አመት ከቆየሁኝ በኋላ እኔ ደግሞ ኮንትራቴን ጨርሼ ሄጄ ልምጣ አባቴ መተሽ ነኝ ስለኝ መተሽ ትመለሻለሽ ስለኝ ሄጄ ልምጣ ብዬ ሄድኩኝ። ሲሄድ በአካል ተገናኘን። እሱ ነበር የተቀበለኝ። በጣም የመጨረሻ እንዲወደው ያደረገኝ ነገር ታማኝነቱ ነው። በዛ መሀል አባቴ ብር ስልክ አባቴ ባንክ ተጠቃሚ አይደለም። ብር ማስቀምጠው እቴ ባልጋ ነውና ለአባቴ ብር ስልክ በሱ ነበር የሚልክለት። እሱ ወስዶ ይሰጠው ነበር። ያ ታማኝነቱ በቃ የሆነ ያለ አይደል። ታማኝ ሰው ደግሞ ለመቼም ለህይወት አስፈላጊ ነውና ያ እንዲወደው አደረገኝ። ቆየን። ሲሄድም ሄዶ እሱ ተቀበለኝ። ወንድ ልጅ ሆኖ አስቢ እስቲ ማን ክብርሽን ጠብቆ አብሮሽ ያድራል? ግን ከጓደኛው ጋር ሄዶ ከቦሌ በጓደኛው እንትን ነው ታክሲ ነው የሚሰራው። በጓደኛው ታክሲ ተቀበሉኝ። ሄደን አንድ አልጋ ላይ ለሶስት እሱ መሀል እኔ ግድግዳ ጋር እሱ በጣም እየፈራው ማለት ነው። በአንድ ብርድ ልብስ ልክ አስክሬን እንደሚጠቀለል ተጠቅልዬ ታኛውኝ። አማራጭ የለኝማ። አዲስ አበባን አላውቅም፣ ልሄድ አልልም። ስለዚህ ሁለቱም ሶስታችንም አደርን። እኔ በግድግዳው በኩል ሆኜ እሱ መሀል ላይ ያኛው ከፊት ለፊት። ከዛ በኋላ ያኛው ታክሲ ሰሪው 9 ሰዓት ነው የሚወጣው። አሁን እኔ ሳልተኛ ነው ያደርኩኝ። ብርድ ልብሱ አፍኖኛል፣ ሞቆኛል። እንግዲህ እንደምታውቀው ያው የአዲስ አበባው ወንድ ላጤ ቤት ትንሽ ናት። በጣም ሞቆኝ በሙቀቱ ታፍኛ አደርኩኝ። ምንም አንድች እንቅልፍ በአይኔ ሳይመጣ አደርኩኝ። ከዛ ያኛው ሌሊት ተነስቶ ሲወጣ አሁን ምን አባቴ ሊውጠኝ ነው? በቃ ይሄ ሰው አሁን ያከስራ። አሁን በቃ ዛሬ መጥቼ በራሴ እጅ ሞትኩኝ። ተንቀጠቀጥኩኝ በቃ ብርድ ልብስ ውስጥ ማለት ነው። እሱ ግን እንደዚህ ብርድ ልብሱን እየነካ እንዴ አንቺ እየተንቀጠቀጥሽ ነው እንደ ምንድን ነው አለኝ። ከዛ እኔም ፈተሽኝ ከሆነ በታምር እንዳፈሪኝ፣ እኔ ምንም አላደርግሽም። እኔ እንደዚህ አይነት ሰው አይደለሁም። እስከ ዛሬ ባለማመንሽ በጣም አዝናለሁ። እንደዚህ አይነት ሰው አይደለሁም። እንደዚህ አታስብኝ። እኔን ትነካኝ ይሆናል ብለሽ የምትፈሪው የምትንቀጠቀጭ ከሆነ ይረፊ፣ አይምሮሽን አሳርፊ ምናምን ብሎ ተቆጣኝ። ልጁ ከወጣ በኋላ ማለት ነው። ከዛ እኔ ድምፅ ጠፋ። ብርድ ልብስ ታፍኜ አሁንም ልክ እንደሌለ ሰው ሆኜ ነጋ። በጣም በቃ ያ አለ አይደል ማን ወንድ ልጅ ሆኖ እስቲ መታ በእጁ የገባችውን ምን ክብር ብትሆን ሴት ልጅ እኮ አንድ እኔ እንጃ ወንድ ልጅ ያደርጋል ብዬ አላስብም። ያ በቃ ውለታው በጣም ገዘኝ። ከዛ በቃ አደርነ ወደ ሀገሬ ሲሸኘኝ እስከ ሻሽማኔ ሲሸኘኝ እኔ መጣሁኝ። እሱ ወደ ያልጨረሰው ጉዳይ ነበረ። ወደ ትምህርት ቤቱ ወደ ደሴ ሄደ። ከዛ መጥቼ እዛ 1 ወር 2 ወር ቆይቼ ምናምን በቃ ሁለታችንም በጣም ለ24 ሰዓት ነው በዛ ሁሉ የምናወራው። አንድ እንኳን 5 ደቂቃ እኔ እንጃ ምን ሳንጻጻፍ የምናልፈው ጊዜ አልነበረም። እና ተመልሼ ወደ እረፍት ሰዓቴ 2 ወሬን እንደጨረስኩኝ ወደ ሀገሬ ወደ ስደት ሀገሬ ተመለስኩኝ። እሱ ሸኘኝ። ከዛ በኋላ እስኪ ሸኘኝ ያው በመሀል ያለው ነገር በውለታም ስለገዛኝ ተፈጸመ። በመሀል ያለው ነገር ያው ማለት እኔ ከዚህ በፊት በሰርግ ካለ ሰርግ ከወንድ ጋር የሚለውን ነገር እሱም ደግሞ እንደዚህ በቃ ሁለታችን ለፍቅር ተሸነፈን እና የሚሆነው ነገር ተደረገ ማለት ነው።
ከዛ እኔ ወደ ስደት ሀገሬ ከተመለስኩኝ በኋላ በአመቴ አባቴ አረፈ። አባቴ ሲያርፍ ምን ሆናለሁኝ? በቃ በጣም ልቤ ተረበሸ። አባቴ በጣም ነበር የሚወደው። በጣም ልቤ ተረበሸ ምናምን ነገር። ጓደኛዬ ለሱ ደወለችና በቃ ተቀበላት። ሰዎቹም እዛ ቲኬት ቆረጡኝና ሄዳ ታልቅስ በቃ ምንም ልታርፍ አልቻለችም ስሉኝ መጥቶ ከአዲስ አበባ ተቀበለኝ። ሄዞ የአባቴን ለቅሶ አስለቀሰኝ። በቃ አባቴ ከሞቴ በኋላ ተቀየረብኝ። አባቴ ያ ሁሉ ፍቅሩ የሆነ በቃ የሆነ ቅይር አለብኝ በአንዴ። እንዴት ሆኖ እንደዚህ ሊሆን ይቻላል? ለአባቴ እየፈራ ነበር የሚወደኝ የሚለው ጥያቄ ፈጠረብኝ። ከዛ እኔም ወደዚህ ለለቅሶ እንደሄድኩኝ እንዳልመለስ እህቶቼም በቃ እንዳትመለሽ፣ ከአሁን በኋላ ከተመለሽ ትጎጃለሽ፣ እንዳትመለሽ በቃ ሻይ ቡና ከፍተን አብረን እንሰራለን። ታናሽ እህቴ በጣም ቀልጣፋ ናት። ሻይ ቡና እሱ ግን ወደዛ እንዲመለስ ነው ፍላጎቱ። እኔም ትንሽ እስክሰራ አንቺም ሰርተሽ እንድትመለሽ ትሄጃለሽ ወደዛ ነው የምለኝ። ብዙም አላገኘውም። በቃ የሆነ ሲሪየስ በቃ የሆነ ስለተቀየረብኝ ትንሽዬ ፌሱ ስለተቀየረብኝ እኔ በቃ ብዙም አላገኘውም። ከዛ ወደዛ ትሄጃለሽ ነው በልቷ እንደ አትይጂ። እህቴ ደግሞ በፍጹም መሄድ የለብሽም፣ የፈለገ ነገር ይምጣ እዚሁ አብረን እንሰራለን፣ እዚሁ እንገፋታለን፣ አትሄጂም። በአንድ በኩል አባቴን በጣም እየወደድኩኝ በህይወት ሳላገኘው ስለቀረኝ ሲሄድ ሌላው ሁሉም ያልቅብኝ ይመስላል። በአንድ በኩል ደግሞ መሄድ ፈልጋለሁ፣ ግን ያለ መሄዱ ተሸነፈ እና እዛ ሻይ ቡና ከእህቴ ጋር ከፈተን። ዞን ከተማ ላይ ሻይ ቡና ከፍተን በቃ ይሰራል፣ ስራው በጣም ይሰራል። እሱ በዛ መሀል እኔን እንዴት አልሰማችም በሚለው ይሁን አላቅም ዘጋኝ። የሆነ የተወሰነ ጊዜ በቃ 24 ሰዓት ማውራቱ ቀራና በ3 ቀን ምናምን ደስ ካለው መደወል ጀመረ። እኔም አላደርገውም፣ እኔም አልደውልም። ከዛ እንደዛ ሲሆን ነው እንደዚህ ጀመርክ ምናምን ብዬ አጋጣሚ እናቴ ታማ ሆስፒታል፣ የግል ሆስፒታል ገብታ ስልኬን ከነርሶቹ ጋር ተጣላሁ። ነርሶቹ እናቴ መርፌ በጣም ትፈራ ነበር እና እሷን ሲያስፈራሯት ከነርሷ ጋር ተጣልቼ ስልኬን ግድግዳ ላይ ወርውዬ ሰበርኩ። ከዛ ስልክ የለኝም ነበረ፣ በእህቴ ስልክ ነበር የሚደውልልኝ፣ አሁን በታናሽ እህቴ ስልክ። ከዛ እንደዚህ እየቆየ ከፈለገች ለምን ይደውላል? ለምን በ24 ሰዓት 4-5 ለመደወል? እሷ ደግሞ በጣም ቀልጣፋ ናት በነገር ሁሉ ላይ። እኔ እታገሳለሁ፣ ከአስተዳደገም የተነሳ የሆነ ነገሮችን ቶሎ ተግባር አላደርገውም እና እሷ ከኔ በላይ ትናደዳለች። ከዛ እንደዚህም ደስ ካለው ይደውል፣ ካልሆነም መሄድ ይችላል፣ እኔ ምን አገባኝ፣ እኔ ስራ ብዬ እንደዛ እየሆነን ሚሴጅ ምናምን በእሷ ስልክ እየጻፍኩኝ ሲጠቀም አንድ ቀን መጣና እንሂድ ስልክ እንግዛልሽ አለኝ። ከዛ እሺ ብዬ ሄድኩኝ። አላስብኩም በዛ ሰዓት እንግዲህ የ2,000 ብር ደሞዝተኛ ነው እሱ፣ ግን የገዛልኝ የ6,000 ብር ስልክ ነው። እንዴ ከየት አመጣው? እንደዚህማ አይሆንም እንዴ፣ ይሄ ሁሉ ብር አውጥተማ አገዛም እንዴ፣ መገዛት አለበት እንጂ። እኔ ግን ብሩን ከየትም ላምጣ፣ ወንድ ልጅ ለሴት ልጅ የሚያደርገውን ነገር በብዛት ማሳወቅ የለበትም። ይሄን ያህል የለኝም ብለሽ ታስቢያለሽ እንዴ ብሎ ስልኩን ገዛልኝ። ኦኬ ብዬ ስልኩን ተቀብዬ መጣሁኝ። እህቴም አላመነችውም። እሱ ነው የገዛው አለ። አዎ ገዛልኝ። እንግዲህ እንደዚህ እኮ ነው ይፈልግሻል ማለት ነው። እንግዲህ ወንድ ልጅ ሴት ልጅ ከፈለገ ያለውን ነገር ለመፍጠር ይፈጥናል፣ ይሞክራል። እና ይሄንን ማሳየቱ እንኳን እግዚአብሔር ይስጠው ምናምን፣ አይ ስልካተሽ ስለተጨነቅሽ መግዛቱ እንኳን እግዚአብሔር ይስጠው ምናምን ነገር አለን። አለፈች። እህትም አጋጣሚ ደግሞ እዛ በቃ እኔ አልቆይም አለች እና እኔን ጥለኝ ወደ ሌላ ሀገር ሄደች። እሷ ስትሄድ ስራው ብቻዬን ከበደኝ። ሻይ ቡና ነው ያው አፍልቶ መሸጥ አለ፣ ማስተናገድ አለ፣ በጣም ከበደኝ። ከዛ እኔም ከዛ ለመውጣት አስብኩኝና ደውዬ በቃ እንደዚህ ሊወጣ ነው የሆነ ወረዳ ከተማ ብገባ ብዬ አስባለሁኝ። ቀለል ያለ ሰራተኛም ስለማገኝ እዛ ልስራ፣ እዚህ ድሩዬም ሌሊት ብቻዬን ሳድር ፈራለሁኝ በቃ ምናምን ብዬ ስለው በታምር አይሆንም፣ ካልተሰራ ቤቱን ዘግተሽ ቁጭ በይ፣ እኔ ቤት ኪራይ እከፍልልሻለሁ አለ። እኔ ደግሞ በታምር የሰውን እጅ አይቼ መኖር አልችልም። ከዛ አይሆን ምን እሄዳለሁ አልኩኝ። በዛ መሀል ተዘጋጋን። እንዴት እኔን አይረዳኝም እሱ ብቻ ያለው ይሁን እንዴት ይላል በሚለው ተዘጋጋን። እኔም ተነስቼ እቃዬን ጭኜ ቤት ፈላልጌ ወደ ሀገሬ ገባሁኝ። እዛ እየሰራሁኝ ሳለ
እንግዲህ ቤት ያገኙልኝ ልጆች አሉ፣ ፈልጎ ቤት ያገኙን ልጆች ከነሱ ጋር ማይሆን ነገር ተጠራጠረኝ ለካ እሱ። እነሱ ግን እኔ ግን ምንም የሆነ ምንም ሌላ ግንኙነት የለም። ልክ እንደ ወንድም በጣረ ፀሐይ አገኙን። ቤቱ እንደዚህ ውል ተፈራረመን፣ እነሱ ሄዱ። በቃ ደንበኛ እናመጣልሻለን፣ በርች እዚህ ይሰራል የምነውን አወሩኝ፣ ተለያዩ። እሱ ግን ሌላ ነገር ገመተ፣ ከኔ ያስበለጠቻቸው ምናምን አይነት ነገር። ከዛ ዘጋኝ በቃ አንተ ከዘጋኝ እኔም ቀን ቀን ላይ ስራዬ በጣም ቢዚ ያደርገኛል። በጣም ይሰራ ነበረ። ሻይ ቡና ብቻ ትቼ ምግብም ጭምር ከፈትኩኝ። እስከ 300 እንጀራ ምናምን መሸጥ ጀመረ። እኔም ሰራተኛም ቀጠርኩኝ። በላይ ላይ 3-4 ሰራተኛ ቀጥሬ ስራዬን ቀን ቀን ላይ በጣም ቢዚ ሆኜ ሲሰራ፣ ማታ ግን የሆነ ትንሽ ያለ ትንሽም ቢሆን ያሳለፍኩት ላይፍ ስላለ ይረብሻኝ ነበር። ከዛ ጊዜ አለመስጠት ጀመርኩኝ። ወደ 3-4 ወር ያህል ሲሰራ ዝም አለ። ዝም የሚሰራው እዛው አንድ የሚኖርበት ከተማ ላይ ነው የሚሰራው። ቢሮ እዛው ነው። ሲመላለስ ምሳ ሲሄድ ሲመጣ ከደጃፌ ነው። ሰላም አለ ማለት ሁላ ሞከረ። ከዛ ነው ኦኬ እኔም በቃ በራሴ ወጣዋለሁ አልኩኝና ዝም ብዬ ተውኩት። ከዛ ወሬውን ሲሰማ እሱ እኮ እንደዚህ ከቢሮ ሰራተኛ ጋር ምናምን እንትን እያለ ነው። አንቺ ዝም ብለሽ ነው ከሱ ጋር የሚሰራ ልጅ መጥቶ እንደዚህ ይነግረኛል። ችግር የለውም እሱ ይዳርና ከዛ በኋላ የኔ ይደርሳል እላለሁ። የሰዎቹ ወሬውን ሲያደርሱኝ ማለት ነው። ከዛ እንደዚህ ያሳለፍነውን ላይፍ እንደዚህ በቀላሉ አስበው ከሆነ እሺ ችግር የለውም፣ በውስጤ ችግር የለውም፣ አረ ይመቸው፣ ችግር የለውም። እኔም ዘና ብዬ እየኖርኩ አይደል፣ ምን ያስጨንቀኛል? ለሰው ልጅ ለመኖር ለመዋል ቦታ ካለው ሰው እኮ አይደለም ሰው የሚያኖረው ብዬ ለሚመጣው ሁሉ እንደዛ ነበር። ብዙ ሰው ይመጣል ማለት ስለሱ ሊነግሩኝ እውነታቸውን ይሁን ውሸታቸውን ይሁን በሳቱ አላውቅም። ከዛ እኔም በመሀል ፌስቡክ ከፈትኩኝ። በቃ በትርፍ ሰዓት እንትን ማለት ጀመርኩኝ። ሰው እንግዲህ ብዙ ሰው ያቀኛልና ማውራት ጀመረን ከሰዎች ጋር ዝም ብዬ ጊዜ ማሳለፊያ ምናምን ማውራት ጀመርኩኝ። ከዛ እሱም አንዳንዴ ይጽፍልኝ ነበር በፌስቡክ። እሱን እንዳውም እሱ እስከ ዘጋኝ ድረስ ብዬ ጥርቅም አደረግኩት እኔም። ከዛም የሆነ ቀን በቃ ወደ 6-7 ወር እዛ ከተማ ላይ ከሰራውኝ በኋላ ከሱ ጋር ማቆራረጥን ሰው ሰማ። ማን ይሰማል? አጎቴ ሰማ። እንዴት እንደዚህ ይሆናል? እንዴት እንደዚህ ያደርጋል? ምንም ቢሆን አብረሽ ላይፍ አሳልፈሻል። ምንም ቢሆን እንደዚህ ደግሞ እንደዚህ ብርም ያው መስጠትም ትንሽ ሰጥቼዋለሁ ብር ማለት ነው። ያኔ ፍቅረኛ ሆነን እዛ አረብ ሀገር እያለሁ ማለት ነው። ያው በፍቅር የተሸነፈ ሰው ምንም ያደርጋል እና በዛ የተነሳ ብሩ ምንም አልቆጨኝም። እኔ አጎቴ ግን ለምን እንደዚህ ይሆናል አለና የሆነ የፍርድ ጠበቃ የፍርድ ዳኛ አማካሪ የሆነ ነገር አንተን ዘመድ አለውና አባቴ እሱ ጋር ይዞኝ ሄደ። በታምር አይሆንም አለና በታምር አይሆንም፣ ወይም ብርሽን ይመልስ ይቻላል፣ አንቺ ሴት ነሽ፣ አንደኛ እስከ ጊዜው ይቀጣል እንጂ እንደዚህም ወንድሜ ሞቷል ብዬ እኔ አንቺን ልጄ ነሽ አለቅሽ ማለትና አባቴ እዛ ይዞኝ ሲሄድ ኦኬ ሪሲዲው ባንክ ያስገባሽበት ወረቀት አለሽ ምናምን አለ። ከዛ ያኛው ስልኬ ደግሞ ተሰብሯል፣ ወረቀት የለኝም እጄ ላይ። የትም ለመሄድ ግን ፍቃደኛ አልነበርኩም። ግን አጎቴንም መስማት ፈልጋለሁ በአንድ በኩል። ግን እሱ ስላለኝ ሄድኩኝ። የባንክ ቤቱን ወረቀት ጠየቁኝ። ሳይሳካ ጉዳዩ ቀርቶ ሲመለስ አሁን ምን እንሆናለን? አንድ ሰው እዛ ካስተምር ሆኖ የራሱ ተጠቃሚ የሆነ የምግብ ቤት ደንበኛ ማለት ነው ያገኘናል። አጋጣሚ ስልክም ይደውልልኝ ነበር። ምግብ ቶሎ ስለሚያልቅ ደውሎ ስልክ ምግብ እንደዚህ ያህል ምግብ አስቀምጪልኝ 3-4 አምሽተን ስለምንመጣ ይል ነበር። ከዛ በዛ ስልክን ይዟልና እሱ ደወለ። እዛ ከተማ ላይ ከአጎቴ ጋር ሆኜ ማለት ነው። ስደውልልኝ አነሳሁት። እንደዚህ ከተማ ላይ እኮ አይቼሽ ነው፣ ሻይ ቡና እንበል ምናምን አለ። ከዛ ነው እኔ አሁን ከአጎቴ ጋር ነኝ፣ ልንመለስም ነው፣ እየቸኮለን ነው፣ በቾካላ በቃ ሁለታችሁንም ልጋብዝ አለና እንግዲህ አጎቴ እስካለ ድረስ ምን ችግር አለው ብለን ጋበዘን። በዛ መሀል ምን መጣ? ያ ሰው አጎቴን ተዋወቅኩኝ ብሎ ያው አለድል ድፍረት አመጣ። የሆነ ማውራት ምናምን ጀመረ። እኔም ዝም ብዬ ሀይ ማለት ጀመርኩኝ። የኛው ከውስጥ ስላልወጣ እሱም ከህይወቴ ሳላስወጣው ደግሞ አልገባም ብዬ እሱን ሀይ ማለት ጀመርኩኝ። እያወራን አጎቴ ግን ወዶታል።
ያው የገጠር ሰው ብዙ ደግሞ ብዙ አይገባቸውም በእንደዚህ አይነት ድሮ በራሳቸው ስለኖሩ እኛንም እንደዚህ ስለሚያስቡ ምንም አልገባውም። በቃ ይሄ ይሻላታል መንግስት ሰራተኛም ስለነበረ ይሄ ይሻላታል በሚለው ያኛው ነው። ግን ይሄኛው የቆየ ነው። በቃ አለል የሆነ አስተሳሰባቸው ግርግር ያለ ነው። ከዛ እሱ ወጥቶ ይሄኛው ይሄ ልጅ ያናግርሻል እንደ ምናምን ብሎ እሱ ጠይቀኝ፣ አይ እኔ ማንም በአሁኑ ሰዓት እያናገረኝ አይደለም፣ ለእኔ ለማንም መልስ እየሰጠው አይደለሁም፣ እሱ እንዳለ ነው የሚያውቁት። ከዛ ኦኬ ብለን አጎቴ ግን ወዶት በውስጡ ማለት ነው ታወይ እንግዲህ አጎቴ ከዘኛው ነገር ጋር ያለውን ነገር እኔ ፍርድ ዳኛ ጋር ስለወሰድኩ ቆሟል፣ ትተዋለች በሚለው ነው። አሁን በአጎቴ በኩል ሌላ ሰው ይመጣል። በአጎቴ በኩል ሲመጣ ትልቅዬ ሰውዬው ወታደር የሆነ ይመጣል። ከዛ እኔ ለማንም እምቢ አልኩት። እኔ የራሴን ህይወት ለማንም አሳልፌ ሊሰጥ ፈቃደኛ አይደለሁም። አንተ አጎቴ ነህ፣ እንደ አባቴም አከብርሃለሁ። ስለዚህ አንተ ራስን እንከባበር እንጂ ሰው አምጥተህ አግቢ ልትለኝ አትችልም አልኩት ለአጎቴ። ካልሆነ እዚህ ማታኖሪኝ ከሆነ እንደዚህ የምትጨቃጨቁኝ ከሆነ ጥዬ እንደ በፊቱ ርቄ መኖር ይችላለሁ። ግን ስራዬን ልስራበት። እኔ እንደዚህ አይነት ቃላት እንደ አባቴ ማክብር ሰው ካንተ አልፈልጉም ብዬ አጎቴ በዛ መሀል ተናደደ። ከዛ ሄዶ ለታላቅ እህቴና ለባሏ ነገራቸው። እነሱም በቃ ሁሉም ሰው በማያገባው ነገር ገባና ይሄ ይሻላታል ማምራት ጀመሩ። በቃ የራሳቸው። ከዛ በመሀል ምን ይሆናል? ይሄኛው ይመጣል። የመጀመሪያው ማለት ነው። እሱ ይምጣና ወሬውን ሰምተው ይመስለኛል አጋጣሚ እየዘጋጋን ሳለን ከልጆቹ ጋር ምሽት ላይ መጣና ሰላም ምናምን አለኝ። ዛሬ ምን ጣለ እዚህ ከደጃፍ ስታልፍ አልከረምክም እንደ ብዬ አወራኝ። በጣም ብዙ አወራን። ቁጭ ብለን አወራን እስከ ሌሊቱ 9 ሰዓት ደጃፍ ላይ ቁጭ ብለን አወራን። ከዛ ለመጨረሻም ይቅርታ ምናምን ብሎ ከዛኛው ጋር ያለው ነገር ሊፈታ ምናምን ነገር አሰበ። በቃ እንደዚህ እንቋጫው፣ እኔ ላገኛቸው፣ እኔም በምንም ታምር ላጣሽ አልፈልግም፣ ሁኔታሽ አናዶኝ ዞር አልኩኝ እንጂ እኔ አልተውኩሽም። እና ታዲያ እኔ ቆሜ ልቅር አንተን እየጠበቅኩ ሴት ልጅ እኮ ነኝ፣ ማግባትም ህይወትን መቅመስ አለብኝ። ይህንን በደንብ አትርሳ። እንደ ሄድክ ሂድ። አሁንም ቢሆን ሰው ስለመጣ ብለህ ከመጣ ተሳስተሃል ምናምን በቃ በዛ መሀል አለቀሰ። እኔ እንደዚህ አላሰብኩሽም፣ እኔ እንደዚህ ትሄጃለሽ ብዬ በታምር አልገመትኩም። እኔ እንደ ራሴ ቀለል አድርጌ ትቼ ደግሞ አንተም ከሌላ ሰው ጋር እንደሆንኩ ሁሉም ሰው እየነገረኝ ነው። ይሄም እውነት ከሆነ ሄደሃል ሂድ አልኩት በዛው ፍርጥ አድርጌው። ከዛ በታምር እንደዚህ ማሰብ የለብሽን ሰዎች እኔና አንቺን ለመለያየት ብዙ ነገር እያደረጉ ነው ስላኝ ኦኬ እናየዋለን በሂደት ደግሞ አሁንም ጊዜ አለኝ ችግር የለውም ብዬ ይቅርታውን ተቀበልኩ። እኔም ይቅርታ አልኩ። ከሄደ በኋላ ምን ይሆናል? ቀጠሮ ላይ ነበረን። ያ ቀን ወደ 15 ቀን ምናምን ከሆነ በኋላ አንድ ቀን መጣና በቃ ቅዳሜ ቀን መክሰኞ ቀን መጥቶ ቅዳሜ ቀን ከዘኛው ልጅ ጋር ያለሽን ነገር ቁጭ ብለን አብረን እናውራና አንቺም እሱን ከመረሽ ወይ እኔን ከመረሽ በሁለታችን ግልጽ በሆነ ፊት እናውራ አለ። እኔ ማንን ልምረጥ? ለራሴ ህይወት ራሴ ነኝ እንጂ በሰው ፊት የሚመርጠው ምንም አይደለውም። አሁንም እኔን ካልፈለከኝ ወጥተህ ጥንቅር ብለህ ሂድ እንጂ ሰውን ቁጭ ብለህ ልታስመርጠኝ አትምጣ አልኩ። ከዛ በመሀል እንደገና ተጨቃጨቀን። አይ ከሱ ጋርም ጓደኛ ስለሆነ እሱ ደግሞ ስራ ባጣ ጊዜ እሱ ቤት ነበር የሚመገበው ምናምን ነገር ማለት ነው። ከዛ ኦኬ እንደዚህም ስለሆነ ነው ኦኬ እሱም ያዳላ ከሆነ ለእኔ አዝኔ ባይሆን እሺ ችግር የለውም አልኩኝና ለማውራት ከሱ ጋር ለቅዳሜ ቀጠሮ ተያይዘን እያለን ያኛው በአባቴ በኩል የመጣው ወታደሩ አሁን ከሱ ጋር እናውራ ያለው ቅድም ሻይ ቡና የጋበዘኝ ነው አስታውሽ። አሁን ደግሞ በአጎቴ በኩል የመጣው ወታደር ምን ይሆናል? በታምር እኔ እያለውኝ እሱ ትንሽ ወጣ ያለ ሰፈር ልጅ ነው እና ያው ከተማ ለከተማ ዞኑ አንድ ሆኖ ከተማ ለከና እንለያያለን። ከዛ እኔ ያለውኝ በታምር የሀገሬን ልጅ ሌላ ሰው መተው አያገባትም። በቃ የኛው የሆነ ፍንጥር ነገር አደረገው። ትልቅ ሰው ነው ግን የሆነ ተበሳጨ ምናምን ነገር። ይሄንን ቅዳሜ ቀጠሮ ላይ ያለን ሄዶ ለእህቴ ምን ብሎ እንዳሳመኗት አላቅም። እህቴም መጣ በቃ አንቺ ይሄ ይሻልሻል፣ አንቺ ከዚህ ሰውዬው ተጋቢ፣ እኛ ምንም ብትሆን እዚህ አለን ታላቅ እህቴ ማለት ነው።
ከዛ ሁሉ ነገር እንደዚህ ማለት ጀመሩ። እኔ በታምር ነገር ይሄንን ነገር አልገባም ብዬ በቃ በመሀል ሲያጨናንቁኝ ምን ሆናለሁ? ሻንጣዬን አዘጋጀ። በቃ ከዚያ ግን ለጊዜው ዞር ማለት አለብኝ። ልጆቼና አብሮኝ የሚሰሩኝን ጠርቼ እናንተ ግን ለአንድ ሳምንት ስሩ፣ ስራውን ካልተሰራ አቁሙ። እኔ በዚህ መሀል መጨነቅ አልፈልግም። ለማንም ማውራት እንዳለብኝ ስለማላውቅ አሁን ዞር ብዬ ላስብ ብዬ ልወጣ ማለት ነው። ሻንጣዬን አዘጋጅቼ እያለውኝ ምን ይሆናል? አርብ ቀን ነበር ቀኑ። ሰውየው ያኛው ወታደሩ ማለት ነው ሊጠልፈኝ ሰው ይዞ መጣ። አልነቃውም ነበር። ትልልቅ ሰዎች ናቸው። 4-3 ልጆች ያሏቸው ናቸው። እኔ ጋር ምግብ የሚጠቀሙ ሻይ ቡና የሚጠጡ ናቸው። እነዚህ ምንም እንደዚህ ያደርጋሉ ብዬ አላስብም። በዛ ሁሉ መሀል ይሄኛው የቅድም ሻይ ቡና የጋበዘው ሰው ምን ያደርጋል? የሆነ ሰላ ያስቀምጦ ነበር። ነገሩን እየተመላለለ ለሱ ለኔ ውሃ የሚያመጣልኝ ልጅ ለሱ ነገሩን ያደርስ ነበር። ከዛም የሆነው ነገር ሁሉ ሰምቶ የዛን ቀን አርብ ቀን ማታ ሊጠልፉኝ እንደነበረ ሁሉ ነገር ሄዶ ምን ያደርጋል? ለዘኛው ለሻይ ቡና ለጋበዘኝ ይነግረዋል። ከዛ እሱም በራሱ ተባጭቶ በቃ የሆነ እኔ የተፈጠረው ነገር በጣም የሚያስጨንቅ ነው። አቡ እኔ በጣም ራሴን ጠብቄና ራሴን ከሰው ገለልተኛ አድርጌ የኖርኩኝ ሴት ነበርኩኝ። በአንድ ቀን ሴቴን በደጃፌን በቃ ሴተኛ ዳር ያስመስሉ በቃ ተንጫጩብኝ መጥቶ። በዛ ላይ ትልልቅ ሰዎች ናቸው። ከዛን ለማ ምን ብዬ መመለስ ሲያቅተኝ ጊዜ በቃ እኔ ተናጄ አንዱ ጠራኝ። ሄድኩኝ። እንደዚህ ተብሏል። የመጀመሪያው ልጅ አናግረነዋል። እሱ ከኔ ጋር የለችም ብሎናል። ስለዚህ አሁን አንቺ እኛ እዚህ ያለን እኛ ሀገር ልጅ እዚህ ያለ አልፈሽ ሄደሽ ሌላ ሰው ጓደኛ ይዘሻል። አሁን ፍቃድሽን እየጠበቀንሽ ነው። ካልሆነ ግን አንዳችን በትከሻችን ላይ ጥለን ወደ እሱ ቤት እንወስድሻለን አለ ነው አልኩት። እንደዚህ ነው አነጋገራችሁ። በጣም ታስቃላችሁ። በሰለጠነ ዘመን እንደዚህ መሆናችሁ በጣም አይምሮ እንደሌላችሁም ያሳያል። በጣምም ደግሞ ታስቃላችሁ አልኩኝ። ከዛን ጥዬ ወደ ቤት ገባሁኝ። ስገባ ልጆቹ እቃ እያስገቡ ነበር። እቃውን አንለቃል፣ ወንበሩን አንነሳበትም አሉ። ከዛን ለፖሊስ እንዳልደውል የፖሊስ አካልም አለ በመሀላቸው። በጣም ትልልቅ ሰዎች ወደ 8 ሰዎች ናቸው። ያደርጋሉ ሀቡ ብዬ አትገምቺውም። በቃ ምን ይሆናል? በመሀል እኛው አሁን ሻይ ቡና የጋበዘኝን ውሃ አመላላሹ ሄዶ ጠርቶ ያምጣው ምን ያምጣው አላውቅም። እሱ ደግሞ መጥቶ ምን ይሆናል? ቀጥታ ወደ ቤት ይገባል። ልክ እንደሚያውቅ ሰው እንደ የሆነ ነገር በቃ እንዳለ አይነት ነገር ቀጥ ብሎ ወደ ቤት ገባ። እንዴ ሻይ ቡና ታዘዙለት ምናምን ነገር። እኔ ደግሞ አልቆም ነበር። ሻይ ቡና እኮ አልቋል ልጆቹ እያሉ ነበር። 2 ሰዓት ተኩል ምናምን እየሆነ ነው። ከዛ አልቋል ካለቀ በቃ አልቋል በሉት እናንተ። ተመልሼ ሽርጥ ላይ ነበረ። እሱን አውጥቼ ቁጭ አልኩኝ። በቃ ጨነቀኝ። አንደኛ ሰው እንዴት እንደዚህ ሊያስብ ይችላል? በቃ የመጨረሻ ላይ 1 ሰዓት አለች። በጣም ለሴት ልጅ ፈተና የሆነች ሰዓት ማለት ነው። ከዛ ይሄኛው ምን ይሆናል? ሻይ ቡና ጋባዡ ልክ ከኔ ጋር ላይፍ እንዳለው አይነት ነገር ያለቅሳል ቁጭ ብሎ። እሱን ደግሞ ያየው የኛው ወታደሩ ደግሞ ሽጉጥ ሊተኩስበት። አሁን በዚህ መሀል እኔ ምንም በማላውቀው ነገር በእኔ ምክንያት እነዚህ ሰዎች ደም ካፈሰሱብኝ፣ የኔ ስምም እንደዚህ ሊጠፋብኝ ነው። በእክሊት ምክንያት ተደባደቡ። አንዱን ቢገለውስ? በጣም ተጨነኩኝ እኔ ማለት ነው። አንተስ በዚህ ሰዓት ምን አመጣ? በቃ የሆነውን ነገር አጣሁኝ። በጓሮ በር እንዲወጣ አደረኩት፣ ያኛውን ማለት ነው። በጓሮ በር እንዲወጣ አድርጌ ሂድ፣ እኔም ለጊዜው ከዚህ ዞር ልበል፣ አንቺ እዚህ ጋር ጓደኞች አሉኝ እነሱ ጋር ታደርሽኛለሽ አለኝ። እኔም ቡና ገዝቼ ልመለስ ከሱቅ ከሽርጡ ላይ ብር ስጭኝ አልኩኝ እና ቡና ሊገዛ ልጅቶ ብር ሰጣኝ። ከሄደን በኋላ እያወራን ምን አይነት ነገር ነው እንደዚህ ታቂ ነበር ምናምን ብሎ እያወራኝ። በቃ አጋጣሚ ማረፊያው ቦታ ጤና ጣቢ ነበረ፣ የጤና ባለሙያ ነበር እና ገባን። ግቢ ስንገባ የሴት ባለሙያዎች ከኔ ጋር ተጠቃሚ ስለነበሩ እንተዋወቃለን። ከዛ መሲ ቡና ሳጠጪ በታምር አትሄጂም ምናምን ነገር አለ። መሽቷል እኮ እንደ በዚህ ሰዓት ቡና እኔ ዝም ብዬ በወጣውበት ነው። ጭንቀትን ላይ ስለነበርኩኝ የሆነው ነገር አልታወቀኝም ነበር። ቅርብም ስለነበረ ያወራን ደረሰ።
ከዛ እንደ ሰዓቱም እኮ መሽቷል፣ እኔ ቡና አልጠጣም ይመለሳለሁ ምናምን ነገር። አረ በታምር አንቺ ቤት ሁሌ እየጠጣን አንቺ ሳጠጪማ አይሆንም አሉ። አስገቡኝ። ቡናውን እያፈሉት ነበር፣ ፋንዲሻ ምናምን ነገር ሁሉ ነገር ተፈልቶ እነሱ ተዘጋጅተዋል። የጤናው ባለሙያ እንትን ዘበኛው የኔ ዘመድ ነው እና ስሙን ጠርቼ ከኔ ጋር እንመለሳለን ወደ ታች እኔ ሄዳለሁኝ። አሁን ነው የመጣሁት ሄዳለሁኝ። እነ መስኪ ቡና ጠጪ ብሎኝ ነው የተቀመጥኩኝ ሄዳለሁ ስል እሺ በቃ አብረን እንሄዳለን። እኔ ለራስ ስለሚሄድ አብረን እንሄዳለን። እሱን አምኜ ቡናውን ሀቡዬ እውነቴን ነው የምልሽ ቡናውን ልክ እንደቀመስኩኝ አላቅም የሆነ ህልም አይሆንብኝ ነገሩ ሁሉ። እኔ ቡና መሆኑን አውቄ የቀመስኩት ግን ራሴን ሳትኩኝ። ራሴን ሳትኩኝ። የሚሆነው ነገር ሁሉ ህልም መሰለኝ። አዎ የሚሆነው ነገር ሁሉ ህልም መሰሉኝ። ምን ይሆናሉ እነሱ ተነስቶ መጨፈር ጀመሩ። እነሱ ተነስቶ ግማሹ ባለትዳር ናቸው፣ ግማሹ ያው ላጤ ናቸው። በቃ መጨፈር ጀመሩ ይላሉ። እኔ ግን ጭራሽ እዛው ፍራሽ ላይ ነበረ ቁጭ ብለን ቡና የምንጠጣው የነበረ ነው። እዛ ላይ እኔ ተኝቻለሁ ፍራሹ ላይ ማለት ነው። ከዛ በቃ እኔ እንዴ ምንም እስከ ሳምንት ራሴን ላቃቻለሁ። እስከ ሳምንት አቡዬ የሆነ የእንቅልፍ መድኃኒትም ቢሆን እስከ ሳምንት ይሆናል ብዬ አላስብም። ሽንት ቤት ሲሄድ ይጠብቁኛል፣ ቤት ውስጥ ሰርቶ ይሰጡኛል። እቃዬ ቅድም ጥዬ ወጣሁት የት ነው አልልም፣ ገንዘቤ የሰራሁት የት ነው አልልም። ሳምንት ተቀመጥኩ እስከ ሳምንት። እሱም ያኛው ሰዎቹ እንዳይገሉት ምናምን ነገር ከቤት አይወጣም። ስራ እንግዲህ ግቢ ውስጥ ነው የሚሰራው፣ ግን ሄዶ ስራ አይገባም። ህይወት እንደዚህ ይቀጥላል እንደ ብዬ እንደሚሆነው አይነት ነገር ሳምንት ከቆየን በኋላ ከሶስት ሰዎች ጋር አድርጎ ወደ ከተማ ወስዶ ምናምን ማስታወሻ ምናምን ብሎ ልብስ ገዛልኝ። ከዛ እኔም አሁን ሳምንት ከኖርኩኝ በኋላ ወዴት ብዬ ነው የሚወጣው? ሴት ልጅ ነኝ። አሁን አገፍታ ወጣች እንደዚህ ሊባል የሆነ እልምታ ያዘኝ። በቃ እልምታ ያዘኝ። አጎቴም በመሀል ዘጉኝ። በቃ ቤተሰቦቼ በሙሉ በቃ እኛ ያለነውን አልሰማችም። እንደዚህ ወጣ ነው ያደረገችው። ልክ ራሴ አውቄ እንዳደረግኩኝ ነገር ሁሉም ሰው ፈረደብኝ። እኔም ህይወት ምንም ሳይመስለኝ ዝም ብዬ መኖር ጀመርኩ። ስራዬን መስራት ቀጠልኩ። ተኖረ በቃ የኛው ልጅ በመሀል መጣ። የመጀመሪያው መጥቶ ምን ያደርጋል? ስጦታ ይሰጠኛል። ስጦታ ሲሰጣኝ የኛው አያሁኑ ደግሞ ወስደሽ መልሽለት። እንግዲህ ለጊዜው ሴት ልጅ ትሸነፋለች እና አጠገቤ ያሉትን ብዙ ሰዎች ሰማሁኝና ወስጄ ለመመለስ ሲሄድ በጣም አዝኖ ሀቡዬ ጸጉሩን ተቆርጦ የት ቢሄድ ጥሩ ነው ደግሞ ክፍሉ የተከራየበት ክፍል ነው። እዛ ነው መተሽ የሚሰጪኝ ነገር ካለ ብሎ እዛው ጠርቶኝ እዛው ነው የሄድኩት። ሲሄድ ፎቶ እና ፎቶ አብረን የተነሳ ነው ነበር። አሳጥቦ ማይንታ ፊት ለፊት አስቀምጧል። ጸጉሩ ተልጧል። ጭራሽ ሰው እሱን አይመስልም። በቃ ይሄንን አሁን ህይወት አንዴም ተበላሽቷል። ያው ህይወት የኔ ቢበላሽም ያንተ ይቀጥላል። ስለዚህ ብዙም በመጀመሪያ ክፍተት የተፈጠረው በአንተ መሀል ነው። በአንተ ነህ ይህን ሁሉ ለዚህ ነገር ያደረግከው። ስለዚህ በማንም መፍረድ አይቻልም። ሰው እግዚአብሔር የጻፈለትን ህይወት ነው የምኖረው። ሊኖርም ሊሞትም ስለሚችል ይህን ያህል ማዘንም ማየት አልፈልግም። ያመጣህልኝ እቃ ደግሞ ምንም ቢሆን ያገባኝ ባለቤት ስላልተቀበለ መልሽ ብሎኝ ነው ያመጣሁት ብዬ እቃውን መልሼ ወጣሁኝ። ሀቡዬ አልኩሽ ይሄኛው አሁን ያገባኝ አልኩሽ። በቃ እኔ እንጃ የመጨረሻ አለ አይደል? የመጨረሻ ያ ሁሉ ነገር ሽሮ ስርቶ እንዳልሰጠኝ ነገር አሰቃኝ። ምክንያቱም እሱም በሱም አልፈርድበትም። በሰው እልህ ነው ያገባኝ። ከዛ የተነሳ በቃ የሆነ ያለ አይደል የሆነ የመናቅ የመተቸት የብዙ አይነት ነገር በመሀልም ሳልቆይም መድኃኒትም አልተጠቀምኩም ነበረ። አረገዝኩኝ። ሳረግዝም በእርግዝናዬም ወቅት አላሳርፍ እየሰራው እንግዲህ የምግብ ቤት ስራ ገበያም ቀንሶ ነበረ እየሰራው ምን እያልኩኝ ሲቀጥል
እሱ ምን ይሆናል እናቴ ጭራሽ እንደማያውቅ ሰው በጣም ጨካኝ ሰው ነው። እንግዲህ በጣም ጨካኝ ሰው ሆነብኝ ህይወትን ካበላሸ በኋላ። እኔ ግን በዛ ሁሉ መሀል የሚታየኝ የኛው ስላዘነብኝ ነገር ነው የሚመስለኝ የነበረው። የኛው ስላዘነብኝ በቃ እሱ ስላለቀሰብኝ በህይወቴ የሰውን እንባ ፈራለሁ ብዬሻለሁ። በጣም ነው የሚፈራው ሰው ካለቀሰብኝ። በቃ ያ ሰው ዛሬ ፈጣሪ መጥቶ ዛሬ የሚያቃጥለኝ የሚያጠፋኝ ነው ያህል ነው የሚሰማኝ እና በጣም ነው የሚፈራው። በቃ በህይወት የሚጨንቀኝ እሱ ስለሚጎዳኝ ነገር ምንም አስቤ አላቅም። እሱን ስለበደልኩ ነው ይሄን የሚሆነው። ምክንያቱም ምንም ቢሆን አልበደልኩም። በአውቄ ያደረግኩት ነገር የለም። ግን አለ አይደል በሳምንት ውስጥ ለምን ወጥቼ አልጠፋው? ሁሉ ነገር እስኪሆን ለምን ጠፋው? ጠበቁኝ። ልክ ወድጄ እንደወጣሁት ገባሁት ይመስል ለምን ቀጠልኩኝ አይነት ነገር በራሴ እያወቀስኩኝ ምን ሆናለሁ። በቃ ሁኔታዎቹ ሁሉ እንትን ስልብኝ ጊዜ ልጄም ተወለደ። በመሀል ብዙ ነገር አለ። እየዘለልኩ ነው ያወራውሽ። ልጄም 3 አመት ከሆነው በኋላ የእሱም እንትን ነገር በጣም ስለሚበዛብኝ ጭራሽ 1 ሺህ ስጠይቀው ለሆድሽ ምትበይው አይበቃሽም እስከሚለኝ ድረስ ሲደርስ ጊዜ ተነስቼ ልጄን እሱ ጋር ጥዬ ስደት ላይ ነኝ እልሻለሁኝ። ካፑዬ ሀቡ ይሄን ይመስላል እልሻለሁ ህይወቴ። እንግዲህ አሁን ላይ ላለው ህይወት ከአንቺ ምክር ይፈልግ ነበር። ልጅሽ እሱ ጋር ቀረ? በስንት አመቱ ትተሽው መጣሽ? ምን አልሽኝ? አቡ ልጅሽን በስንት አመቱ ትተሽው መጣሽ? በ3 አመቱ ነው ጥዬ የመጣሁት። አሁን 5 አመቱ ነው። የ2 አመት ደሞዝሽን በ3 አመቱ ነው ጥዬ የመጣሁት። አሁን 5 አመቱ ነው። እሺ ደሞዝሽን ለሱ እየላክሽ ነው? ለሰውየው ለባልሽ? ለሱ አላኩኝም። መሬት ገዝቻለሁ። መሬት ስገዛ አሁን እዛ ጋር ይኸው ካንቺ ምክር ፈልጋለሁ ብዬ ያልኩሽ እዛ ጋር ነው። ለሱ አላኩኝም። እህቴ መሬት እንድትገዛ ሳደርግ ጊዜ ብዙ ነገር ተፈጠረ። ተጣሉ ከሷ ጋር። ከዛ እስቲ ይግዛ፣ በእኔ ስም ይገዛ፣ ግን መሬቱ በእኔም ባይሆን በሁለታችን ይሁን። የትም አይሄድም። ስለማይሄድ ደግሞ የትም የሚሄድ ሰው አይደለም። ሄዶ ባገላገለኝ እና አይሄድም። ከባድ ሲጀመር ባንቺ የሆነ የህይወት ነገር ያልገባው አይነት ሰው ነው። ህጋዊ የትዳር ጋብቻ አላችሁ? ህጋዊ የትዳር ወረቀት? አዎ ህጋዊ የትዳር ወረቀት አለን። ሀገር በሙሉ አለን። ያውቀናል። ያው እሱ የትም የሚሆን ነገር አይደለም። ህጋዊ የጋብቻ ወረቀት ካላችሁ ባንቺ እና ምን ይሆናል አሁን ላይ በሁለታችን እንድገዛ አድርጌ ከቡዬ ምን ይሆናል? ሀቡ ምን ይሆናል መሰለሽ? እሱ እኔ ሳላውቅ በራሱ ስም አድርጎ መሬቱን ገዝቶታል። ከዛ እኔ ቤቱን መሰረት ከተጀመረ በኋላ እስቲ ፕላኑን ላክልኝ፣ የመሬቱን ፕላን ላክልኝ ብዬ ሳየው ምን ይሆናል ፕላኑ ላይ የንብረት ተጋሪ የሚል ቦታ ላይ የኔ ስም የለም፣ የኔ ፎቶ የለም። ይሄ ለምን ሆነ ብዬ ጠየቅኩት። ከዛ ባለፈው እህቴ ልትገዛልን ስለነበረ አንተ ከሷ ላይ ኃላፊነትን የተቀበልከው ለዚህ ነው ወይ? ለምንድን ነው እንደዚህ ያደረግከው ብዬ ስጠይቀው የሆነ ማይሆን ቃላት መለስልኝ። ብቻ እስኪ አሁን ግን አለ የሆነ ስለ ህይወት ያልገባው አይነት ሰው ነው። ባለትዳር ከሆናችሁ እኮ ህጋዊ ጋብቻ ካላችሁ በአንቺ ስም ሆነ በሱ ለውጥ አያመጣም። በአንቺም ስም ቢሆን አያምጣው። ነገ ብትፋቱ እኩል ነው የሚሰነጠቀው። በሱም ስም ቢሆን አያምጣው። ነገ ብትፋቱ እኩል ነው የሚሰነጠቀው። ስለዚህ ባልና ሚስት እኮ ንብረት በየትኛው ሰው ህጋዊ የጋብቻ ወረቀት ካላቸው ቤት ንብረት በማን ስም በሱ ስም ሆነ በሷ ስም ምንም ልዩነት አያመጣም። አንድ ነው። ኦኬ እሱ ልክ ነሽ። ግን የሆነ አለ አይደል ለምን አላደረገውም አይነት ነገር ተሰምቶኝ። በአንቺ ስም ብታረጊው ኢትዮጵያ ስትገቢ መፋታት ከፈለግሽ እኩል ነው መንግስት የሚያካፍላችሁ ፍቺ ስትፈጽሙ። አዎ ልክ ነው። እሱም ልክ ነው። አንቺ ለምን ራስሽ አታስቀምጪም? ብርሽን ለመሬት ትገዣለሽ። ብርሽን አስቀምጠሽ አገርሽ ስትገቢ ለምን የሆነ ነገር አትሰሪበት? አሁን ወሰንኩኝ። በቃ ከአሁን በኋላ አልክልትም ብዬ አሁን 5 ወር ሆኖኛል። ብር ካላኩኝ አጋጣሚ ሀቢባ ታናገሪ ቴሌግራም ላይ ነው። እኔ ማንንም ቴሌግራም ላይ አላናገርኩሽም። ፌክ ይሆናል፣ ተጠንቀቂ። እሺ ምን አልሽኝ?
አስቀምጬ አሁን 5 ወር ሆኖኛል። በመሬቱ ከገዛሁኝ በኋላ ያው ከመጣሁኝ በኋላ ወደ 1 አመት ከምናምን ያህል ነው የገዛሁት መሬቱን። አሁን ብዙ ወደ 7 ወር ያህል ብር በእጄ ይዣለሁ። አልክም ብዬ በእናትሽ አንዴ ፋታ እየሰጠሽን በእናትሽ አንድ ልጅ መሸጥ ይችላል አልሽው። ባልና ሚስት ባለትዳር የሆነ ሰው አንድ ቤት ሲሸጥ የሚስት ፊርማ ያስፈልጋል። እንዴት ነው ያለ እሷ ፊርማ የሚሸጠው? ባለትዳር ሆኖ አንድ ሰው አንድ ንብረት ሲሸጥ ያላገባ ወረቀት አምጣ ይባላል ከቀበሌ። አላገባሁም ካለ ያላገባ ወረቀት ከቀበሌ አምጣ ይባላል። ብድርም ሲጠይቂውን የሚስት ፊርማ ያስፈልጋል። ሚስትም እንደዛው ቤትም ሲሸጥ ንብረት ሲሸጥ የሚስት ፊርማ ያስፈልጋል። ለዚህ እኮ ነው ህጋዊ ሆኖ ልትባሉ። ዝም ብለሽ አብረሽ ከአንድ ወንድ ጋር አንድ ቤት አብረሽ መኖር ስለወለች ጎረቤት ስላወቀ ጎረቤት ያቀናል ባለትዳር ነን ብለሽ ንብረት ብታፈሪ ወስዶ ይሸጥልሻል። ምክንያቱም ሲጠየቅ የሚጠየቀው ርቀት ነው። በሰው እኔ ሲጀመር አቡዬ እኔ ሲጀመር ጉድ አድርጌዋለሁ። ሙሉ በሙሉ መሬቱን ከመንግስት ነው የገዛሁት። የሊዝ መሬት ነው የገዛሁት። እሱ እዳውን እንዲከፍል ማለት ነው። ደሞዝ አለው አይደል? ትላንትና እንዳሰቃየኝ ነገር የኔ ውክልና ያለው ሰው የለም። መሬቱ በሱ ስም ሆኖ ግን ከሱ አይደለም፣ ከመንግስት የመንግስት የሊዝ መሬት ነው የገዛሁት። የሊዝ መሬት እንግዲህ ከፍሎ እስኪጨርስ ለሱ ማንም እንዲሸጥ አይፈቅድለትም። ከእዳውም ጋር ማንም አይገዛለትም። እሺ፣ እናመሰግናለን ታሪክሽን ስላካፈላችሁ። እሺ፣ በዚህ መሀል እልህ አትጋቡ። ለባለ ፍቅረኞች ፍቅር አማማኞች ካላችሁ እልህ አትጋቡ ልል እፈልጋለሁ። እልህ መጥፎ ነው። የምትወዱትን ሰው ያሳጣችኋል። ትክክል። አዎ፣ እልህ ያለው ነገር ካለ በመነጋገር መፍታት ይቻላል። ግን እልህ መጥፎ እና መጥፎ በትዳርም ሆነ በፍቅረኛሞችም መሀል እልህ መጥፎ መድኃኒት የሌለው በሽታ ነው ብያቸው። መድኃኒት የሌለው በሽታ ነው ብላናለች መሰረት ጋይስ። ለህኛ አትሆኑ በቃ። እሺ አቡዬ ሀቡ አመሰግንሻለሁ። በቃ ቴንኪው በጣም መሰረት። እናቴ ራሱ ይኸውልሽ እኔ በጣም እልህኛ ስለሆንኩኝ እቤት ማለት ነው ተገርፌ ምግብ አልበላም ስል ድጋሚ እመታለሁ እንድበላ ወንድሜ ቢ እያለ ይመታኛል። እናቴ ለወንድሜ ትናገራለች፣ ለምፈራው ወንድሜ ለትልቁ ወንድሜ ምግብ አልበላም ስል እና እልህ ምላጭ ያስውጣል ትለኝ ነበር። ኧረ መጥፎ ነው። እኔም አለብኝ እኮ ለዛ ነው። እልህ መጥፎ ነው። እልህን ታውት። እልህ ለማንም አይጠቅምም። ብቻ የተሰጠን ስጦታ ነው፣ መተውም አይቻልም። ግን የሆነ ከባድ ነው ብቻ። እናመሰግናለን ስለ ምክርሽ መሰረት፣ ስለ ታሪክሽም ስለ ምክርሽም እጅግ በጣም አድርገን እናመሰግናለን። እሺ ሀቡዬ፣ አንድ ቀን ደግሞ በሰው በኩል ስጦታ እልክልሻለሁ። እኔ እንግዲህ ግፍተር ምናምን ስላይደለሁኝ አያስፈልገኝም ስጦታ። አመሰግናለሁ። ፍቅርሽ ክብርሽ ብቻ ይበቃኛል። ስጦታ አልፈልግም። አረ በታምር ሀቡዬ፣ በታምር ያስፈልግሻል። በእውነት በታምር ነውም የአቅሜን ያህል ምንም ቢሆን እንደውም በሰው በኩል አለኝ። መሰረት ስጦታ እኮ አስገድዶ አይሰጥም። ኔማል እኔ ከአንቺ ፍቅርሽና ክብርሽ ብቻ ይበቃኛል። አውቁ። አመሰግናለሁ። ለምን መሰለሽ? ከወደድኩሽ ሳትቀበኝ ያው ፍቅርሽን እየተቀበልኩ ነው። ስጦታ ግን አልፈልግም። ስጦታ አያስፈልገኝም። ፍቅርሽና ክብርሽ ብቻ ይበቃኛል። ከወደድሽኝ ከከበርሽኝ ስጦታ በላይ ነው። ይማሬ። ለማንኛውም እግዚአብሔር አምላክ አሁንም ባለሽበት ያስፋሽ፣ በጠላቶችሽ ፊትሽ ደምቆ እንዲያበራ ያደርግሽ፣ ተወዳጆችሽ ይብዙልሽ።